ሴት ልጅ እንዳታከብር አሊያም ደግሞ ተገቢውን ዋጋ እንዳትሰጥ የሚያደርጉ ልማዶችን እናውራ። የመጀመሪያው ነገር ትኩረቷን ለማግኘት የምትሟሟት ከሆነ ነው። በስሜት እየራቀች እንደሆነ ታውቀዋል፣ አሊያም ደግሞ ከአንተ በተወሰነ መንገድ ለመራቅ እየሞከረች እንደሆነ አስተውላል። ያኔ ምን ታደርጋለህ? በማስተዋል ጊዜ ትሰጣታለህ ወይስ ያለ የሌለ ጉልበትህን በመጠቀም ወደ ህይወትህ እንድትመጣ አሊያም ደግሞ በህይወትህ እንድትቆይ ትመርጣለህ? እዚህ ጋ የምትወስነው ውሳኔ እሷ አንተን የምታይበትን መንገድ ለወዲያኛው የሚቀይር ነው። ምክንያቱም እመኔም በስሜት ውስጥ ገብተህ ማለት የተጋነኑ ዋጋዎችን የምትከፍል ከሆነ አሊያም ደግሞ እንዴት ነው ትኩረቷን ለማግኘት አብዝተህ የምትሞክር ከሆነ ለአንተ የነበራትን ዋጋ እንዲሁም ደግሞ ለአንተ የነበራትን ክብር ሙሉ ለሙሉ እያጣች ትመጣለች። ማናችንም ቢሆን ማለት እኛ ካልፈለግነው በስተቀር የተጋነነ ልመና ውስጥ ሰው ሲገባ ደስተኞች አይደለንም፣ ወይም ደግሞ ያን ሰው አንደርማይንድ የማድረግ ነገር ስላለ ማለት ነው። ለዛም ነው በነገራችን ላይ የትኛዋንም ሴት ምንም ያህል ብትወዳት ምንም ያህል ብታፈቅራት ነገር ግን ትኩረቷን ለማግኘት ማለት ብዙ መጋጋት ወይም ደግሞ ብዙ መሞከር አይጠበቅብህም። ምክንያቱም ያ ግንኙነት ካልሰራ እሱ አልሰራም፣ ሌላ ህይወት አለ ማለት ሌላ የህይወት ምዕራፍ አለ። ወደዛ ነው ሺፍት ማድረግ ያለብህ እንጂ ከዛሬ ነገር እሷ ትቀየራለች አሊያም ደግሞ ስለኔ ያላት አመለካከት ይቀየራል ብለህ ራስን በዛው ቦታ ላይ የምታዋርድ ከሆነ መቼም ቢሆን ያንተ አትሆንም፣ ልትሆንም አችልም። ማለት ፍቅርን በልመና መግዛት አችልም። አመኔም ማለት ደጋግመህ የምታርጊው ከሆነ ያን ፍቅር ታሳንሰዋለች። ማለት ፍቅርህን ብቻ ሳይሆን አንተንም ማሳነስ ትጀምራለች። ሰው ሁሌም ቢሆን ትኩረቷን ለማግኘት ባትሟሟት መልካም ነው። አንተ የምታደርገው ነገር ሌሎች በዙሪያዋ ምናልባት በጣም ብዙ ወንዶች አሉ ትኩረቷን ለማግኘት እለት ከእለት የሚሞክሩ ሰው አንተ ራስህን ለማክበር ማለት ለራስህ ተገቢውን ዋጋ በመስጠት ከዛ ግንኙነት ራስህን ሙሉ ለሙሉ አርቅ። ያኔ ወደ ህይወት ልትመለስ ትችላለች። ሁለተኛው ከመጠን በላይ ስሜትህን የምታብራራ ከሆነ ነው። መቼም በግንኙነት ውስጥ ችግሮች አይከሰቱም ማለት አይደለም፣ ሁሌም ይከሰታሉ ማለት ያለ ነገር ነው ይሄ ግንኙነት እስካለ ድረስ። ነገር ግን እነዛም ስሜቶችን የምትገልጽበት መንገድ አሊያም ደግሞ የምታሳይበት መንገድ ለአንተ የነበራትን ክብር የሚያስቀጥሉና የማያስቀጥሉ ነገሮች አሉ። ለምሳሌ ስትጣሉ ምን አይነት ባህሪ ያለ ማለት ፓራግራፍ የመሳሰሉ ቴክስቶችን ደጋግመህ ትልካለህ፣ ደጋግመህ ትደውላለህ፣ መውጫና መግቢያው አካባቢ በብዛት ትገኛለህ። እነዚህ ነገሮች ደጋግመህ የምታደርጋቸው ከሆነ ለአንተ የነበራትን ክብርና ለአንተ የነበራትን ዋጋ የሚያሳጡ ነገሮች ናቸው። ምክንያቱም አንዳንድ የምን መሰለህ ስሜትን መናገር አንድ ነገር ነው። ነገር ግን እጅግ በተጋነደ መልኩ አንተ ብቻ ግንኙነቱን ፈላጊ አሊያም ደግሞ አንተ ብቻ ሁሌም ይቅርታ ጠያቂ መሆን መቻል የለብህም። ማለት ስሜትን ኢቨን ኢፍ ስትናገር ማለት ነው የሆነ ለነገ የምትሆው ነገር ሊኖር ይገባል። ያ ማለት እያንዳንዱ የተሰማህን ስሜት የምትናገር ከሆነ ያለበዛ የስሜት እስረኛ መሆን ትጀምራለህ። ምክንያቱም ሁሉንም ስሜትህን ተናግረህ ከሆነማ የስሜት ባሪያ መሆን ትጀምራለህ። ምክንያቱም ያቺ ልጅ አንተ ሙሉ ለሙሉ ሸመድዳለች፣ ሙሉ ለሙሉ ታውቃለች። ቀጣይ ምን እንደምታደርግ ነው የምታውቀው። ምክንያቱም ስትጣሉ ረጃጅም ፓራግራፍ የመሳሰሉ ቴክስቶችን ታደርጋለህ፣ አሊያም ደግሞ ደጋግመህ ትደውላለህ፣ ወይም ቤቷ ድረስ በመሄድ ደጋግመህ ይቅርታ ትጠይቃታለህ። ያ ማለት የስሜት እስረኛ አሊያም ደግሞ የስሜት ባሪያ በተቃራኒ ኮንክ ማለት ነው። ሁሌም ቢሆን ከመጠን በላይ ስሜትህን መግለጽ አሊያም ደግሞ ከመጠን በላይ ስሜትህን ማብራራት የመሳሰሉ ስህተቶች ውስጥ ባትገባ መልካም ነው። ምክንያቱም እንደ ጉዳትም ስለው። ሶስተኛው ነገር አለመኖርህ እንዲሰማት ማድረግ የማችል ከሆነ ነው። አንዳንዴ ብዙዎቻችን የምንሳሳተው ስህተት ምንድን ነው ማለት የፍቅር ታሪካችንን በአይምሯችን ቀድመን ይጨረስ እና ከዛ በኋላ በጣም ኳሊቲ ታይም ላይ ብቻ ወይም ደግሞ አብረን ጊዜ የምናሳልፍባቸውን ጊዜ ብቻ ማራዘም አሊያም ደግሞ ማስፋት እንፈልጋለን። ነገር ግን በዚህ መንገድ ብቻ ደግሞ እሷ ስለአንተ ግድ እንዲላት አሊያም ደግሞ ዋጋ እንዲሰጥ ማድረግ አችልም። በተወሰነ መንገድ ራቅ ማለት ወይም ደግሞ ስፔስ መስጠት ይኖርብሃል። ምክንያቱም ትክክለኛ ዋጋ የሚለካው በዛም ስለሆነ ነው ማለት ነው። የአንተ አለመኖር ማለት በህይወቷ ምን እንደሚያጎድል አሊያም ደግሞ ምን እንደሚያሳጣት ልታውቅ ይገባል። እንደዛ ስል ግን ሙሉ ለሙሉ ማድረግ አሊያም ደግሞ መሆን ያለብህን ነገሮች ለሷ ማድረግ መቻል አለብህ። ያኔ ነው አለመኖርህ የሚሰማት ወይም ደግሞ አለመኖርህ የሆነ ነገር የሚያገለው እና ሰው ማድረግ ያለበት ትልቁ ነገር ምንድነው? ስትኖር ሙሉ ለሙሉ ሰው ጋር ተገኝ። ነገር ግን ስትረቃት ደግሞ ከህይወቷ ላይ ምን ልታጣ እንደምችል አሊያም ደግሞ ምን ልታጎድል እንደምችል ልታሳውቃት ይገባል ማለት ነው።